ሰላም ጤናና ነጻነት ለአድማጭ ተመልካቾቻችን ከእቅድ እስከ ግንባር ከፖለቲካ ትንተናዎች እስከ ጦር ሜዳ ውሎዎች በጥናትና በትክክለኛ መረጃዎች የተቃኙ የዕለቱን ትኩስ ሰበር ዜናዎችና ወታደራዊ መግለጫዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በመርሃቤቴ አውራጃ በተከናወነ የቅንጅት ኦፕሬሽን በአገዛዙ የታገቱ 11 የኦሮሞ ብሔር ተወላጆች ያለምንም ጉዳት ነፃ ወጡ። ለፍትህና ለርትዕ የቆመው እንዲሁም ሰብአዊነትን ብቻ መስፈርት ያደረገው የአማራ ፋኖ ከፍተኛ ወታደራዊ ጥበብን በመጠቀም በብልጽግናው አገዛዝ የጫካ ክንፍ የታገቱ የኦሮሞ ብሔር ተወላጆች የሆኑ 11 ንጹሐን ዜጎችን ያለምንም ጉዳት ማስለቀቁን አስታወቀ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሱ የአጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር እና የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በጋራ በፈጸሙት እልህ አስጨራሽ ተጋድሎና ሌሊቱን ሙሉ በሰሩት ልዩ የቅንጅት ወታደራዊ ኦፕሬሽን በአጋቾች ላይ የማያዳግም እርምጃ በመውሰድ ታጋቾቹን በሰላም ማስለቀቅ ተችሏል። የእዙ ህዝብ ግንኙነት መምሪያ ባወጣው ይፋዊ የግንባር መረጃ መሰረት ግንቦት 16 ቀን 2018 ዓ.ም መነሻቸውን ከአዲስ አበባ ወደ ዓለም ከተማ በማድረግ ወደ ሸዋ ጠቅላይ ግዛት ደራ ጉንዶ መስቀል በመጓዝ ላይ የነበሩ የኦሮሞ ብሔር ተወላጆች ከቀኑ 8 ሰዓት ላይ ልዩ ቦታ ወንጭት በተባለ አካባቢ ሲደርሱ በአገዛዙ ወንበዴዎች ከነበሩበት መኪና ውስጥ በግድ ተገደው ተጠልፈው ተወስደዋል። ይህንን የዜጎች እገታ ተከትሎ የህዝብ ልጅ የሆነው የፋኖ ሰራዊት በመርሃቤቴ አውራጃ በተለያዩ አካባቢዎች ላይ ሰፊ ከበባ በማድረግ ሌሊቱን ሙሉ ጥብቅ ወታደራዊ ክትትል ሲያደርግ አድሯል። ይህንን ተከታታይ ፍለጋና ከበባ ተከትሎ ዛሬ ግንቦት 17 ቀን 2018 ዓ.ም ከንጋቱ 12 ሰዓት ላይ በመርሃቤቴ አውራጃ ልዩ ቦታው ወረጎ በተባለ አካባቢ የአንበሳውን ድርሻ የወሰደው የናደው ክፍለ ጦር አባላት በአጋቾቹ ላይ በመድረስ 7 ወንዶችና 4 ሴቶች በድምሩ 11 ታጋዮችን ያለምንም የአካል ጉዳት ሙሉ በሙሉ ነፃ አውጥታቸዋል። ከአጋቾቹ እጅ በሰላም የወጡት ወገኖች ከቤተሰቦቻቸው ጋር ሲቀላቀሉ ፋኖ ላሳያቸው የሰብአዊነት ጥግ ተግባር ከፍተኛ ምስጋና ያቀረቡ ሲሆን አጥፊ ቡድኖችን በቀጣይ ለፋኖዎች በመጠቆም የአካባቢዎቸውን ሰላም በጋራ ለመጠበቅ አጋርነታቸውን ለማጠናከር ቃል ገብተዋል። አገዛዙ በየትኛውም የሸዋ ቀጠና ለሚያሰማራቸው አጥፊ ኃይሎች ላይ የማያዳግም እርምጃ በመውሰድ የአማራ ፋኖ የህዝብ ጋሻ መሆኑን በተግባር ማሳየቱን አጠናክሮ እንደሚቀጥል እዙ ዳግም አረጋግጧል። በጉማራ ወንዝ ላይ በተጣለ የደፈጣ ጥቃት የአገዛዙ ጦር ተመታ። በደቡብ ጎንደር አርሶ አደሮች ማዳበሪያቸውን በፋኖ ጥበቃ እንዲወስዱ ጥሪ ያቀረበ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ እዝ ስር የሚንቀሳቀሰው የሜጀር ጀነራል ውባንተ ባተ አንደኛ ኮር በደቡብ ጎንደር እስቴ ወረዳ ጉማራ ወንዝ ላይ በወሰደው የታቀደ የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ የሰውና የቁሳቁስ ኪሳራ ማድረሱን አስታወቀ። በጥናቱ ላይ የተመሰረተውና ግንቦት 16 ቀን 2018 ዓ.ም ከሌሊቱ 5 ሰዓት ጀምሮ እስከ 7 ሰዓት 15 ድረስ በጉና ክፍለ ጦር እስቴ ዴንሳ ብርጌድ በተከናወነው ወታደራዊ እርምጃ የአገዛዙ ሰራዊት ከእስቴ መካነ ኢየሱስ ከተማ ተነስቶ በ9 ተሽከርካሪዎች በአንድ የዙ 23 ከባድ መሳሪያና በሌሎችም የቡድን መሳሪያዎች ታጅቦ ወደ አንበሴ ከተማ በመንቀሳቀስ ላይ ያለ ከልጫ ከተማ ወጣ ብሎ በሚገኘው ጉማራ ወንዝ ላይ መብረቃዊ ጥቃት ደርሶበታል። ለ2 ሰዓታት ያህል በተደረገው በዚህ የተጠና ውጊያ የአብይ አህመድ የግል መከላከያ ሰራዊት አካላዊ፣ ቁሳዊ፣ ሞራላዊ ስብራት የደረሰበት ሲሆን ከብርጌዱ በተወጣጣው ኃይል በተመዘገበው ታላቅ ድል 2 የፓትሮል ተሽከርካሪዎች ሙሉ በሙሉ ተመተው ከአገልግሎት ውጭ ሆነዋል።
በተጨማሪም 525 የኤኬ 47 ክላሽንኮቭ ጥይቶች፣ 310 የብሬን ማሽን ጋን ጥይቶች፣ 19 የዙ 23 ከባድ መሳሪያ ጥይቶች እንዲሁም 2 ወታደራዊ የትጥቅ ሻንጣዎች በጀግናው ህዝባዊ ሰራዊት ቁጥጥር ስር ውለዋል። ይህ በእንዲህ እንዳለ ውሸት መገለጫ የሆነው የብልጽግና አገዛዝ በተለያዩ የበይነ መረብ ማህበራዊ ሚዲያዎች አማካኝነት አማራ ፋኖ መንገድ ዘግቷል በሚል የሚያሰራጨው መረጃ ፍጹም የሐሰት እና ህዝብን ማደናገሪያ መሆኑ አንደኛ ኮር አረጋግጧል። ይኸው የአገዛዙ ሴራ የአማራን ህዝብ ለማዳከም የተወረወረ የውንብድና ተግባር መሆኑን የጠቀሰው እዙ በሜጀር ጀነራል ውባንተ አባተ አንደኛ ኮር መዳረሻዎችና በሚንቀሳቀስባቸው ቀጠናዎች ሁሉ የትራንስፖርትና የህግ እንቅስቃሴ ሙሉ በሙሉ ክፍት መሆኑን አስታውቆ አገዛዙ የሚያሰራጨው የሐሰት ማወናበጃ እውነታውን በመግለጥ ማክሸፍ እንድንገባ አሳስቧል። በሌላ በኩል ደግሞ የኦህዴድ ብልጽግና አገዛዝ በነፍጥ ማንበርከክ ያልቻለውን የአማራ ህዝብ በረሃብ አደቃለሁ በሚል መርገምታዊ እሳቤ የደቡብ ጎንደር አርሶ አደሮች በገንዘባቸው ያስገቡትን ውስን የማዳበሪያ ግብዓት ወረታ ከተማ ላይ አከማችቶ እንዳይሰራጭ እያገደ ይገኛል። ይህንን የአርሶ አደሩ እንግልትና ችግር በተገቢው የተረዳው አንደኛ ኮር የደቡብ ጎንደር ወረዳዎችን አርሶ አደሮችን ሙሉ ደግሞአለው የደቡብ ጎንደር ወረዳዎች አርሶ አደሮች በሙሉ ወደ ወረታ ከተማ በመምጣት ማዳበሪያቸውን በነፃነት ለመውሰድ እንደሚችሉ አስታውቋል። ማዳበሪያ የጫኑ ተሽከርካሪዎች በአገዛዙ ኃይሎች ጥቃትና ዘረፋ እንዳይፈጸምባቸው የኮሩ ሰራዊት በነፃ አጅቦ የሚያሳልፍ ሲሆን በዛሬው ዕለትም ከወረታ ደብረታቦር መስመር የፋርጣና የመና መቀጣዋ ወረዳዎች አርሶ አደሮች ማዳበሪያቸውን ጭነው በሰላም እንዲያልፉ በፋኖ ብርቱ ጥበቃና እጀባ ተደርጎላቸዋል። የአንደኛ ኮር ህዝብ ግንኙነት ክፍል ኃላፊ ፋኖ ሀቃለው ጸጋ አለባቸው ከግንባር ባስተላለፉት መረጃ የደረሰውን ታላቅ ድልና የህዝባዊ እጀባውን ስኬታማነት አረጋግጠዋል። መዳረሻው ሙሉ ነፃነትና ድል የሆነው የአማራ ህዝብ የህልውና ተጋድሎ የአገዛዙን ሴራዎች በሙሉ እያከሸፈ በአስተማማኝ ሁኔታ ወደፊት መገስገሱን እንደሚቀጥል እዙ ዳግም አረጋግጧል። በጋዞና ዋላ ወረዳዎች በግዳጅ የተጠራው የምርጫ ሰልፍ በምኒልክ እዝ ፈረሰ። የአገዛዙ ሰራዊት በንጹሃን ላይ የከባድ መሳሪያ ድብደባን ፈጸመ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ እዝ 106ኛ ኮር ስር የሚንቀሳቀሱ 22ኛና 34ኛ ክፍለ ጦሮች በአገዛዙ ሎሌዎችና ግብረ አበሮች አማካኝነት በግዳጅ ተጠርቶ የነበረውን የምርጫ ድጋፍ ሰልፍ በተጠና ኦፕሬሽን መበተናቸውን አስታወቁ። ግንቦት 16 እና 17 ቀን 2018 ዓ.ም በጋዞ እስታይሽ ከተማና በዋድላ ወረዳ በኮን ገጠር ቀበሌዎች ማዳበሪያ ለማምጣት የሄደውን አርሶ አደርና የአካባቢውን ማህበረሰብ በወታደር አስገድዶ ሰልፍ ያስወጣው የአገዛዙ መዋቅር በፋኖ አናብስቶች መብረቃዊ ጥቃት ሙሉ በሙሉ ሊፈርስ ችሏል። የእዙ 106ኛ ኮር ህዝብ ግንኙነት መምሪያ ባወጣው ይፋዊ የግንባር መረጃ መሰረት ተስፋ የቆረጠው የብልጽግና ስርዓት ምርጫ እናስመርጣለን በሚል የፖለቲካ ድራማ ህዝቡን ለሰልፍ ቢያሰልፍም ሁለቱ ክፍለ ጦሮች በአገዛዙ ኃይል ላይ በወሰዱት ጥናታዊ ኦፕሬሽን የብርሃኑ ጁላን ሰራዊት አይቀጡ ቅጣት ቀጥተውታል። በጥቃቱ በርካታ ወታደሮች ሙትና ቁስለኛ የተደረጉ ሲሆን እንኳንስ ቀጠናውን ተቆጣጥሮ ሰልፍ ሊያስወጣ ይቅርና የደረሰበትን የፋኖ በትር መቋቋም ያቃተው የጠላት ኃይል ሙትና ቁስለኛውን እንኳ ማንሳት ተስኖት ሲፈረጥጥ ውሏል። በዚህ ወታደራዊ እርምጃ በግዳጅ ታፍነው ሰልፍ እንዲወጡ የተደረጉ አርሶ አደሮችና ንጹሃን ዜጎችን በሰላም ማስለቀቅ ተችሏል። በጀግናው የፋኖ ሰራዊት የደረሰበትን ከባድ ወታደራዊ ስብራት መቋቋም ያቃተውና ተስፋ የቆረጠው የአገዛዙ ሰራዊት የጥፋት በትሩን ወደ ሲቪሎች በማዞር በጋዞ ወረዳ በሰላማዊ ዜጎች ላይ በግዴለሽነት የከባድ መሳሪያ ድብደባ ፈጽሟል። አገር
ሰላም ብለው በቤታቸው በተቀመጡ አገር ሰላም ብለው በቤታቸው በተቀመጡ ቤተሰቦች ላይ የሞርተርና የዙ 23 ፍንዳታዎችን በመወርወር በርካታ ንጹሐንን በግፍ የጨፈጨፈ ሲሆን መኖሪያ ቤቶችንም አውድሟል። በይፋ ወደ አማራ ህዝብ የመድፍና የታንክ አፈሙዙን ካዞረ 3 ዓመታትን ያስቆጠረውና ከስውር ጭፍጨፋ ወደ ገሃድ ጭፍጨፋ የተሸጋገረው የብልጽግና ስርዓት በአሁኑ ወቅት መስኮት ተዘግቶበት እንደሚደበደብ ድመት መሆን መቻሉን እዙ ገልጿል። የ106ኛ ኮር ህዝብ ግንኙነት መምሪያ የአገዛዙን አረመናዊ የንጹሐን ጭፍጨፋ የትግሉን ፍጥነት ይበልጥ እንደሚያፋጥነው ጠቁሞ መዳረሻው ሙሉ ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ በአስተማማኝ ቁርጠኝነት ወደፊት መገስገሱን እንደሚቀጥል ዳግም አረጋግጧል። የ45ኛ ክፍለ ጦር የሰራዊት አባላት ሙሉ ትጥቃቸውን ይዘው የሚኒልክ እዝ 102ኛ ኮርን ተቀላቀሉ። በአገዛዙ ሰራዊት ውስጥ የኦህዴድ የበላይነትና ዘር ተኮር መጠራጠር መንገሱ ተጋለጠ። የፋሽስቱ የብልጽግና ሰራዊት መዋቅር በየአቅጣጫው መፍረሱን ተከትሎ በ45ኛ ክፍለ ጦር አንደኛ ሻምበል ስር የሚንቀሳቀሱ የሰራዊት አባላት ሙሉ ትጥቅና ተተኳሽ በመያዝ የህዝባዊውን የፋኖ ኃይል መቀላቀላቸው ታወቀ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ጀብደኛው ምኒልክ እዝ ስር የሚንቀሳቀሰው የ102ኛ ኮር 12ኛ ክፍለ ጦር የቀድሞው ዞብላምባ ክፍለ ጦር 3ኛ ሻለቃን ዛሬ ግንቦት 17 ቀን 2018 ዓ.ም የጠላት ሰራዊት አባላት በይፋ ተቀላቅለዋል። ከእዙ 102ኛ ኮር ህዝብ ግንኙነት መምሪያ የተገኘው የወታደራዊ ግንባር መረጃ እንደሚያመለክተው የሰራዊቱ አባላት መነሻቸውን በሰሜን ወሎ ዞን ከግዳን ወረዳ በማድረግ ከተመደቡበት የስምሪት ቀጠና ሙሉ በሙሉ በመጥፋት ነው ከነ ሙሉ ትጥቃቸው ራያ ቆቦ ወረዳ ወደሚገኘው የፋኖ ጦር የገቡት። የጨፍጫፊው አገዛዝ ወታደሮች ወደ ህዝባዊ ሰራዊት ከተቀላቀሉ በኋላ በሰጡት ቃል በአሁኑ ሰዓት በአገዛዙ መከላከያ ውስጥ ከፍተኛ የእርስ በርስ አለመተማመን፣ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራር መንገሱን አጋልጠዋል። ይህ እኩይ ተግባር በሰራዊቱ መካከል ያለውን የውጊያ ሞራልና ወታደራዊ ዝግጁነቱን ሙሉ በሙሉ እንዳደቀቀውም ተናግረዋል። የሰራዊቱ አባላት አያይዘው እንደገለጹት በኢትዮጵያ መከላከያ ሰራዊት ውስጥ ከቅርብ ጊዜ ወዲህ በግልጽ እየታየ የመጣው የኦህዴድ ፍጹም የበላይነት ሰራዊቱን ክፉኛ አስመርሮታል። ብቃት የሌላቸው ግለሰቦች በኮታ ምደባ እና የስርዓቱ ታማኝ በመሆናቸው ብቻ የጦር መሪ እንዲሆኑ መደረጉ፣ ሌላው የሰራዊት አባል ደግሞ እንደ ሁለተኛ ዜጋ የሚቆጠርበት አሰራር መስፋፋቱ ለብጥብጥና ለፉርሽነት መዳረጉን ጠቁመዋል። ጦርነት ፍጹም ህዝባዊ ድጋፍ እንዳለውና የአማራ ህዝብ የፖለቲካ፣ የህገ መንግስት፣ የእኩልነት፣ የነፃነት ግልጽ ጥያቄዎችን እያነሳ መሆኑን መረዳታቸውን የጠቀሱት ወታደሮቹ ለብልጽግና ዙፋን ተብሎ የሚከፈለው ህይወት ከንቱ መስዋዕትነት መሆኑን በማወቃቸው የበደሉትን የአማራ ህዝብ ይቅርታ ጠይቀው ትግሉን ለመቀላቀል መወሰናቸውን አስታውቀዋል። የሚኒልክ እዝ 102ኛ ኮር ህዝብ ግንኙነት መምሪያ የአገዛዙ ሰራዊት መፍረስ ትግሉን የበለጠ ወደ ማጠቃለያው እያቀረበው እንደሆነ ገልጾ መዳረሻውን ሙሉ ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ይበልጥ ተጠናክሮ እንደሚቀጥል በድጋሚ አረጋግጧል። በአራት ግንባሮች በተካሄደ የተቀናጀ ውጊያ የአገዛዙ ጦር ክፉኛ ተመታ። 53 ሲደመሰሱ የጦር መሳሪያዎችና ጥይቶች ተማረኩ። በአማራ ህዝብ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው 305ኛ ኮር በዛሬው ዕለት በአራት የተለያዩ አቅጣጫዎች ከአገዛዙ ወራሪ ኃይል ጋር ባደረገው ከፍተኛ ፍልሚያ
የጠላትን ስምሪት በመበተን ታላቅ ድል መቀዳጀቱን አስታወቀ። ለአምባገነኑ የብልጽግና ሰራዊት ሰቀቀን የሆነው ጀግናው ፋኖ ግንቦት 16 ቀን 2018 ዓ.ም ከጧቱ 12 ሰዓት ጀምሮ ባደረጋቸው በእነዚህ ተከታታይ ውጊያዎች በአስፋልት መንገዶች ላይ ብቻ ታጥሮ በሚንቀሳቀሰውና ዘር መርጦ ገዳይ በሆነው የአገዛዙ ቡድን ላይ ከፍተኛ ወታደራዊና ሞራላዊ ኪሳራ አድርሷል። ከእዙ የተገኘው የወታደራዊ ግንባር መረጃ እንደሚያመለክተው ጀግናው ህዝባዊ ሰራዊት በአራቱም ግንባሮች የወሰዳቸው ስኬታማ የደፈጣና የመልሶ ማጥቃት የመጀመሪያው እርምጃ በ305ኛ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት የተወሰደ ሲሆን ከሳንጃ ተነስቶ ወደ መሬና ቀበሌ የተንቀሳቀሰው የአገዛዙ ተላላኪ ኃይል ጃን በርታ ጎጥ ላይ ደፍጦ በመቆየት በከፈተበት ድንገተኛ ጥቃት ከፍተኛ ኪሳራ ደርሶበታል። የጠላት ኃይልም አስከሬኑንና ቁስለኛውን እያዝረከረከ እግሬ አውጪ በማለት ወደ መጣበት ፈርጥቷል። በሁለተኛ ግንባር የ76ኛ ክፍለ ጦር 3ኛ እና 4ኛ ሬጅመንት ሁለት ሻምበሎች በጠገዴ ወረዳ ከሶርቃ ተነስቶ ወደ አሽሬ በኩል ሲንቀሳቀስ የነበረውን የአገዛዙን ደመነፍስ መንጋ ቡሬ አካባቢ አስፋልት ላይ ደፍጠው በመጠበቅ በወሰዱት እርምጃ ከፍተኛ ቁጥር ያለው ወታደር ሙትና ቁስለኛ ሆኗል። በተመሳሳይ ሁኔታ በሶስተኛ ግንባር የዚሁ የ76ኛ ክፍለ ጦር 3ኛ እና 4ኛ ሬጅመንት ሁለት ሻምበሎች ከሳንጃ በመነሳት ወደ ጠገዴ ወረዳ አዴት ቀበሌ አመራ ምድር ለመንቀሳቀስ የሞከረውን የጠላት ኃይል በጥብቅ ደፈጣ በመምታት ያሰበው ሳይሳካለት ወደ ኋላ እንዲያፈገፍግ አድርገውታል። በአራተኛው ግንባር ደግሞ የ305ኛ ኮር ሁለተኛ ክፍለ ጦር አንደኛ ሬጅመንት በጠገዴ ወረዳ እርጎዬ ቀበሌ ሀሪዳ ጎጥ ላይ ጠላት ሊያደርገው የነበረውን ስልታዊ ከበባ ሙሉ በሙሉ በማክሸፍ በወሰደበት የመልሶ ማጥቃት እርምጃ የጠላትን ኃይል እየቀጣ ወደ እርጎዬ ከተማ አባሮታል። በአራቱም አውደ ውጊያዎች በጠላት ኃይል ላይ የደረሰው አጠቃላይ ሰብአዊና ቁሳዊ ኪሳራ ትንታኔ እንደሚመለከተው ተረጋግጧል። 53 የአገዛዙ ወታደሮች ሙሉ በሙሉ ተደምስሰው እስከ ወዲያኛው ተሸኝተዋል። 19 ወታደሮች በጽኑ ቆስለዋል። 10 የነፍስ ወከፍ ክላሽንኮቭ ጠመንጃዎች ከነሙሉ ትጥቃቸው ተማርከዋል። 750 የብሬን ማሽን ገን ጥይቶች በጀግናው ፋኖ ቁጥጥር ስር ውለዋል። የ305ኛ ኮር ህዝብ ግንኙነት መምሪያ ኃላፊ ባንዲራው ግርማዬ ከግንባር ባስተላለፉት መረጃ መሰረት አገዛዙ ሰላም በሌለበት ምርጫ አይታሰብም የሚለውን የህዝብ ጽኑ አቋም ለመስበር ያለ የሌለ ኃይሉን ወደ ቀጠናው ቢያስገባም ፋኖ ከህዝቡ ጋር በቅንጅት በመሆን መዋቅሩን እያፈረሰው ይገኛል። ለዛሬ ያዘጋጀናቸው በጥናትና በተረጋገጡ ምንጮች የተቃኙ የሚዲያችን የዜና መረጃዎች እነዚህን ይመስሉ ነበር። የአማራ ህዝብ መዳረሻው ሙሉ ድልና ነፃነት የሆነው የህልውና ተጋድሎ በአስተማማኝ ሁኔታ ወደፊት መገስገሱን ይቀጥላል። እኛም በየግንባሩ የሚመዘገቡ እውነተኛ ድሎችንና ያልተሰሙ እውነታዎችን ማድረሳችንን አናቆመም። እናመሰግናለን ስለተከታተላችሁን። ሰብስክራይብ፣ ላይክ፣ ሼር በማድረግ ይህንን መረጃ ለሌሎችም ያጋሩ። እናመሰግናለን።